ሰላም ሰላም የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ በማለት እጀምራለሁ። እንግዲህ ዛሬ ምዕራፍ 4 ደርሰናል ማለት ነው። የዘጠኝና የአስረኛና የ12ኛ ኮንቴንቶችን እያየን ይህ ምዕራፍ ዩኒት 4 Society and Politics in the Age of World Wars from 1914 to 1945 ይለናል, which is 1941 First World War, then 1945 the end of the Second World War, which is the World War biggest. So in this topic we'll see በዚህ ዙሪያ ከ2002 እስከ 2016 የተዋጡ ጥያቄዎች በዚህ ኮንቴንት ዙሪያ እያንዳንዳቸው ምን ተዋጧን ተደጋጋሚ የማይቀሩ ኮመን የሆኑትን እናያለን ማለት ነው። ስለዚህ ይህ ለማየት ያህል ቶፒኮቹን መጀመሪያው ቤዚክ የሆነው ፈርስት ወርልድ ዋር ነው። ፈርስት ወርልድ ዋር ከዛ የራሻን ሪቮሉሽን ትልቅ ነገር ነው። ከዛ ሌግ ኦፍ ኔሽን አውሮ እንግዲህ ከወርልድ ዋር ዘፈርስ በኋላ ራሻን ሪቮሉሽን ሌግ ኦፍ ኔሽን ኢኮኖሚክ ያው ክራይሲሶችን ተከስተዋል። በኋላ ያለ ደግሞ ፋሺዝም ናዚዝም ደግሞ ወደ ሰከንድ ወርልድ ዋር ያቆበቆበ ነው ማለት ነው። ዘን አዘኢል ሰከንድ ወርልድ ዋር ይመጣል። በእርግጥ ይሄ ዩኒት አሁን ጥሪት አድርገው ነው በፊት ከተለያየ ዩኒት ጋር ተደበላልቆ ነበር። አሁን በሚያምር ሁኔታ ነው ያዘጋጁት። ስለዚህ በዋናነት ፈርስት ወርልድ ዋር፣ ራሽን ሪቮሉሽን፣ ሌግ ኦፍ ኔሽን፣ ዘን ኢኮኖሚክ ክራይሲሶች እና ፋሺዝም ናዚዝም ከዛ እነዚህ ደግሞ ሰከንድ ወርልድ ዋርን ፈጥረውታል። ስለዚህ 10ም 12ም ብናይ እነዚህን ቶፒኮችን ያዘልን ነው ማለት ነው። እስቲ ምክንያቱም ከ2002 ጀምረን እያየን ስለሆነ አንደኛ ብዙም በቃ የዚህ በተለይ ወርልድ ሂስትሪ ስለሆነ ብዙም ለውጥ የለውም አዲሱ ካሪኩለም። ስለዚህ ግን ኦልዱን እስቲ 10 ቀድም 10ኛ እነዚህ ቶፒኮች የተወሰኑት በምዕራፍ 4 ይገኛሉ። ምሳሌ እዚህ ላይ ምዕራፍ 4 በኦልዱ ፈርስት ወርልድ ዋር from 1914 to 1918 ብሎ ፒውርሊ ፈርስት ወርልድ ዋርን ያስቀምጣል። ከዛ ደግሞ ራሽን ሪቮሉሽን እንዲሁም የብቻው ደግሞ ያስቀምጣል። ይቺ አንቲ ኮሎኒያል ስትራግል ኢን አፍሪካ ቢትዊን ዘ ቱ ወርልድ ዋርስ እንትሏን በአፍሪካን ሂስትሪ አይተናታን ኮንቴክስት ኢንተርዋር ፒሪየድ የሚለው ማለት ነው። እዚህ ጋር ያስቀምጣታል። ከዛ ለጥቆ የተወሰነ ፓርቱ ደግሞ በምዕራፍ 5 እናገኘዋለን ማለት ነው። የኦልድ ግሪቭ 10 ላይ ምዕራፍ 5 ከዚህ ጋር ያለች ፋሽስት ሩሉ የፋሽስት አስተዳደር ስርዓትን እዚህ ላይ ያስቀምጥልናል። ዩኒት 5 ማለት ነው። ፋሽስት ሩል ኤንድ ፓትሪዮቲዝም ብሎ ከኢትዮጵያ ጋር ያስቀምጠዋል። ከኢትዮጵያ ሂስትሪ ጋር ቀላቅሎ አሁንም ሰከንድ ወርልድ ዋርን ለኢትዮጵያ ጥቅም ስለነበረው ምክንያቱም ኢትዮጵያ ሊበሬሽን ነፃነት እንድትወጣ ትልቅ ሚና ስለነበረው በኢትዮጵያ ታሪክ ጋር አቀላቅሎ ሰከንድ ወርልድ ዋር ላይ ያስቀምጠዋል። ፋሺዝም እነዚህ ያስቀምጠዋል በዩኒት 4 እና በዩኒት 5 በኦልዱ ግሪድ ላይ ነበረ ማለት ነው ባጭሩ። ስለዚህ በተለያየ ቦታ መበታተኑ ነው እንጂ በኦልዱ በኒው ግን ይሄ ይዘት ለውጥ ብዙ አላየሁበትም። ወደ 12ኛ ኦልዱ ላይ ስንሄድ እነዚህ ያየናቸው ቶፒኮች የት ይገኛሉ ስንል በምዕራፍ 4 በምዕራፍ 5 በምዕራፍ 6 ተበታትነው ነበር የሚገኙት። ከዚህም ውስጥ የመጀመሪያውን ምዕራፍ 4 ስናየው በኦልድ ግሪድ 12 the first world war 1914 to 1918 ብሎ ያስቀምጠዋል። the first world war the course of the war the end of the war its consequences ተናብሮ ራሽን ሪቮሉሽን ያስቀምጣል በዩኒት 4 ላይ በኦልድ ግሪድ 12። ከዛ ለጥቆ ዩኒት 5 ላይ አሁንም ትንሽ ነገር ያስቀምጣል። ፋሺዝም ኦኩፔሽን ነው ከኢትዮጵያ ታሪክ ጋር አቀላቅሎ ፋሺዝምን በዩኒት 5 በዋናነት ግን ዩኒት 4 እና ዩኒት 6 ላይ ነው በኦልድ ግሪድ 12። ዩኒት 6 ሲነር ሰከንድ ወርልድ ዋር ነው አንድ ዩኒት ነው። አንድ ዩኒት ራሱን ችሎ ወርልድ moves to war ይለናል። aspects of the war consequences of the war the United Nations organization ይሄ በሌላኛው ቶፒክ ነው በዩኒት 5 በዩኒት 5 ነው። ስለዚህ እነዚህ የያዘ ነው ማለት ነው ባጭሩ። ስለዚህ በዩኒት 4 እና በዩኒት 6 በዋናነት በኦልድ ግሪድ 12 ዱም ሳምፓርት በዩኒት 5 ስለዚህ በእነዚህ የተካተተ ነው እንጂ
የትም አሬንጅመንት ኦርደር ነው ያው በሚመቸው ሂስቶሪካል ክሮኖሎጂ ላይ ያስቀመጡት። ስለዚህ ይህንን ካልን አሁን ወደ ዋናው ወደ ዕለቱ ጥያቄያችን እንሂድ ማለት ነው። በዚህ ጥያቄ ዙሪያ ከ2002 ጀምሮ እስከ 2016 ምን ጥያቄ ተዋጣ የሚለውን ይሆናል የመጀመሪያችን ማለት ነው። ትንሽ ሳይዟን ጨምር ላድርግላችሁ። እሺ ኦኬ። ስለዚህ ይህንን ምዕራፍ ሪሊ በ2016 ነው የመጀመሪያ የምናየው። 5 ጥያቄ ተዋጡበታል። ከዚህ ምዕራፍ የሚያስገርም ነገር 5 ጥያቄ ማለት ቀላል አይደለም። ስለዚህ ዩኒቱ ስናነበው በጣም የሚከብደን ይመስላል። ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር፣ ራሽያን ሪቮሉሽን ስናነበው የሆነ ውስብስብ ይመስለናል። ጥያቄዎቹ ግን እውነት ለመናገር ጄኔራልና ቀለል ያሉ በቀላሉ የሚመለሱ ናቸው። ፈርስት ወርልድ ዋር ሰከንድም ስናነበው የሆነ ይጨንቀናል፣ ግን በብዛት ከኮንስኮንሱ አይወጣም። ግልጽ መሆን ይሄ ጥያቄ ትልቁ ነገር በር ከፋች ነው የምለውም ጠቃሚ ነው የምለውም ደጋግሜ ለዛ ነው። አንደኛ ተደጋግመው የሚወጡ ጥያቄዎች ናቸው። ሁለት ምን ላይ እንደሚያተኩሩ በቀላሉ እንዴት ማንበብ መዘጋጀት እንዳለብን ግልጽ ያደርገናል ማለት ነው። ስለዚህ እዛ ነው ጠቃሚ ነው የምንለው። ለአዲሶች እንግዲህ ሰብስክራይብ አድርጉ፣ ተከታታይ እንዲደርሳችሁ ያደረጋችሁ ደግሞ ለጓደኞቻችሁ አካፍሉ፣ አጋሩ። ያ ማለት እንግዲህ በእንግሊዝኛ ቋንቋ ሻር ማለት ነው። ለመላ ኢትዮጵያውያን ሶሻል ሳይንስ ተማሪዎች ተዳርሶ ጥሩ የተሻለ የታሪክ ውጤት ተመዝግቦ ማየት እፈልጋለሁ። ስለዚህ አንደኛው ጥያቄ ስንሄድ ዋይ ዲድ ቢስማርክ ኦርጋናይዝ ዘ አሊያንስ ሲስተም። እንግዲህ ጀርመን አሊያንስ ሲስተም በዚህ በወርልድ ዋር ዘ ፈርስትም ዘ ሰከንድም በፈርስቱ መጀመሪያም ስናየው እናውቀዋለን። እሱ ምንድነው? ዋይ ዲድ ቢስማርክ ኦርጋናይዝ ዘ አሊያንስ ሲስተም። እንግዲህ በ2016 ከተዋጣው 5 ጥያቄዎች አንዱ ይሄ ነው። ይህንን በሌላ ጊዜም to secure protection for German against French hostility ምንድነው? Why did Bismarck organize the alliance system? To secure protection for German against French hostility. B. To support the Ottoman Empire against Russian expansion. C. To weaken British dominance in European politics. D. To solve European colonial values in Africa peacefully. ምን ነበር? አሊያንስ ሲፈጥር ነበር። እንግዲህ ሚሊታሪ አሊያንስ በተለይ ኮሎኒያል ሪቫላሪ ራሱ በአፍሪካ ኮንቴክስት የገባበትን ሲቹዌሽን ማስታወስ እንችላለን። ከዚያም ጋር ይያያዛል። ስለዚህ በባለፈው የሆነ ሰርተን ስላለፍ በቀላሉ ተመልሱታላችሁ ብዬ አስባለሁ። ይህ ነው to secure protection for German against French hostility. to divert the attention of ፍሬንችን በአፍሪካ እንዴት ቀይ ግዛት እንደተሯሯጠ እንግዲህ አዲስ ጎጆዎች ናቸው ጀርመኖች በ1870ዎቹ ተዋህደው ነው ወደ ቀይ ግዛት የተሳተፉት። ስለዚህ በአፍሪካም በዩሮፕም ተጽዕኖ ፈጣሪ ሆነው የመጡት ከዛ ውስጥ አንዱ ፍራንኮ ፕሩዣ ላይ በሂዩሚሊቲንግ ዲፌት ነው በጀርመን የደረሰባት። ቨርሳይልስ ትሪቲ ላይ ምን እንደተደረገባት ፈረንሳይ እናስታውሳል። ያንን እንዳትበቀለው ኦቶማን ቢስማርክ ብዙ ጊዜ እጥር ያጥራል። ስለዚህ በአፍሪካ ቀይ ግዛት ለመግዛት ሩጫ ማድረጉ የብሪቲሽን የፍሬንች አቴንሽን ለመሳብ ነው። በዩሮፕም የተለያየ አሊያንስ መፍጠሩ secure protection for German against French hostility ነው። ስለዚህ በሌላ ጥያቄም ይህን ራሱ መጥቷል። ከዚህ በፊትም በዚህ አመት ማምጣው በ2016 አምጥተውታል ማለት ነው። question number 2 why did the Schlieffen plan fail in the first world war? because እንግዲህ Schlieffen von Alfred Schlieffen the war architect of German war plan of the first world war እንግዲህ እናስታውሰዋለን ሰውዬ። so why did the Schlieffen plan fail in the first world war? ፌል አድርጓል። በጣም ይገርም ነው። ፈርስት ዌዝ ዘን ዘ ኢስት ስዊንጊንግ ዶር ኦፕሬሽን ይባላል። አንዱን መስኮት ይከፍታል በሌላኛው ሲሸነፍ ወደ ሌላኛው መስኮት።
A, German did not have air superiority on the Western Front. B, the US refused to send the armies German had paid for. C, Russia mobilized quickly and attacked Germany. D, Germany did not receive support from Turkey on the time. Why did Schlieffen Plan fail in the First World War? Because A, Germany did not have air superiority on the Western Front. B, the US refused to send the arms Germany had paid for. C, Russia mobilized quickly and attacked Germany. D, Germany did not receive support from Turkey on the time. So what will be your answer? ማን ይሆናል? Russian rapid or Russian mobilization quickly and attack Germany in the East Front. So West Front number first ወደ ቤልጅየምን ወሮ ኒውትራሏን ፍሬንች ወደ ምን ይሮጣል? ይህንን within 2 weeks እንጨርስና ወደ ኢስት ራሻ እንዞራለን ያለው swinging door operation. West first then East. But unfortunately there is a rapid mobilization of Russia to the east, then there is opening of two fronts, east and west front. ሁለቱም አቅጣጫ ተከፈተበት ድንገተኛ። So the German force is split. ስቴሊፈን ባለው ብሄር ፈርስ ወርወራ ጀርመን አሸናፊ ትሆን ነበር ራሻ ባትመጣበት በጣም ምክንያቱም ይህንን ምዕራቡን ደቁሳ ወደ ምስራቁ ትዞር ነበር። Question number 3 does. Which of the following was the consequence of the Greek First World War? And ከዛ ለጥቆ ያለው ርዕስ ራሻ ነው። So which of the following was the consequence of the 1917 revolution in Russia? It is a great Russian revolution. Consequence እንደጠየቀኝ በእርግጥ ይሄ 2016 ጥያቄ ነው። ያው ስለዚህ በእያንዳንዱ ቶፒክ ቅደም ተከተልም ላይሆን ይችላል። ኤንዋይ ግን ፈርስት ወርልድ ዋር እንዴት እንደመጣ ይሄን ራሻን ደግሞ እንዴት እንዳያመጡት which of the following was the consequence of the 1917 revolution in Russia ይለናል። በሌላም ብዙ እናያለን ስለዚህ revolution. A shift of Russian modernization efforts from the cities to the countryside. That Islam. B ምንድን ነው የሚላል? Okay. Number 3. B, the withdrawal of Russia from international politics until the beginning of the First World War. C, the second no. C, the implementation of the communism as an official ideology in Russia and influenced other world. D, the restoration of Russian control over neighboring states such as Ukraine and Poland. D, which one of the following was the consequence of the 1917 revolution in Russia? A, the shift of Russian modernization efforts from the city to the countryside. B, the withdrawal of Russia from international politics until the beginning of First World War and Second World War. C, implementation of the communism as an official ideology in Russia and influence other world. D, the restoration of Russian control over neighboring states such as Ukraine and Poland. Therefore, ይሄ ራሽያን ሪቮሉሽን which is ኮንሲኩዌንሱን በጣም ትኩረት አድርጋችሁ ማንበብ አለባችሁ ማለት ነው። እንግዲህ ኮዞችን ዘርዝረናል። ዘ ኮንሲኩዌንሱ በዚህ 1917 ራሽያን ሪቮሉሽን ሁለት ጊዜ ነው። ዘ ፈርስት ፌብሩዋሪ ላይ ነበረ 1917 ከዛ ኦክቶበር 1917 የሁለቱም ኮዙን ኮንሲኩዌንሱን ጥንቅቅ አድርጋችሁ ማወቅ አለባችሁ። ይሄ ነው ብዙ ጊዜ የሚመጣው አንድ ወይ ሁለት እንደዛ ይጠይቃል ብዙ ጊዜ በየዓመቱ ማለት ነው። ራሽያን ሪቮሉሽን አትሊስት አንድ መጠበቅ መቻል አለበት። therefore መልሳችን ግን የሚሆነው ዋናነት ኢምፕሊሜንቴሽን ኦፍ ዘ ኮሙኒዝም አዝ አን ኦፊሻል አይዲዮሎጂ ኢን ራሽያ ኤንድ ኢንፍሉዌንስድ አዘር ወርልድ ነው። ራሽያ ነው ኮሙኒዝም አይዲዮሎጂ ነው። ምክንያቱም የማርክሲዝም ሌኒኒዝም ኢንፍሉዌንስ በኋላ
ወርልድ ዋር ዘ ፈርስት ብዙ ፋርሚው ምንም ብሎ አብዮት ቀስቅሷል። የጢዛር ውስጥ ወይም የቄሳሮች ራሻ መሪዎች ጭቆናም ሶሻል ፖለቲካል ኢኮኖሚካል ኮዝ አለው የዚህ ሪቮሉሽን መነሻ። ስለዚህ ያ ተደማምሮ መጨረሻ ወደ ኮሚኒዝም አይዲዮሎጂ ገብተዋል። ይሄ ነው አንዱ እንጂ shift of Russian modernization to countryside more እሱ ቤዚክ አይደለም። ዘ ዊዝድሮዋል ኦፍ ራሽያ ፍሮም ዘ ኢንተርናሽናል ፖለቲክስ አንቲል ዘ ቢጊኒንግ ኦፍ ዘ ሰከንድ ወርልድ ዋር በዚህም ጥርግ ብላ አልወጣችም። ዘ ሪስትሪክሽን ኦፍ ራሽያን ኮንትሮል ኦቨር ኔይበሪንግ ስቴትስ ኦኬ ይሄ ነው ፈርስት ወርልድ ዋር ነው until the beginning of the first world war። ስለዚህ የዚህኛው ስቴት ምንድነው? the withdrawal of Russia from international politics until the beginning of first world war። ይሄ ሪቮሉሽን already at the end of the first world war ግን beginning ነው የሚለው ያን first world war 1914 ገደማ ነው ዘንብ 18 አበቃ። ስለዚህ የዚህ ስቴት ይሄ ነው እንጂ መሆን የሚችል ፕሮባቢሊቲ አለ ሰከንድ ቢሆን ማለት ነው። Okay. Question number 4. What was the immediate cause of the Second World War? Immediate cause በየዓመቱ አይቀርም ልበል በቃ ትርሱት እንደሞም ትመልሱታላችሁ ቀላል። What was the immediate cause of the Second World War? The immediate cause of the First World War, the Second World War አይቀርም። A. Germany's invasion of Poland threatened both Britain and France. B. British decision to occupy the port of Danzig as a pre-empty action against German invasion. C. The withdrawals of Germans pledged to guarantee the sovereignty of Czechoslovakia. D. The publications of the Axis powers' secret plan to partition the globe. So immediate cause ምንድነው? ይሄ በየክላስ ሁሉ ስለምጠየቅ ቀጥታ እስካሁን ትመልሱታላችሁ። ያው ይሄ ነው እያሳየኋችሁ ስለሆነ ጀርመንስ ኢንቬንሽን ኦፍ ፖላንድ ሪትን ቦት ብሪቴን ኤንድ ብሪቴን ስለዚህ እሱ ነው ዋና መነሻው። question number 4 the last በ2016 ከተወጡ 15 ጥያቄዎች በዚህ ዩኒት ላይ አምስተኛው መጨረሻው ነው። why did the US declare war on Japan in the second world war? the second world war ላይ ሁለት ጥያቄ ተወጥቷል። because በጣም ጄኔራል አላይ የምንመልሰው ጥያቄ ነው። why did the US declare war on Japan in the second world war? because the US wanted to take over Japan's colonies in the far east ጥያቄ ማልደግመው ቀላል Japan criticized US support for the Allies' power in the Pacific. Japan attacked US bases on the Pacific at Pearl Harbor. These US disliked the prospect of a modernizing and rising Japan. አልደግመውም ብያለሁ ግን እስኪ አንዴ why did the US declare wars on Japan in the Second World War? Because the US wanted to take control Japan's colonies in the Far East. B. Japan criticized US support for the Allies' power in the Pacific. C. Japan attacked US bases on the Pacific at Pearl Harbor. D. The US disliked the prospect of modernizing and rising Japan. So መልሳችን C ነው። ይሄ ነው ጃፓን ማጥቃቷ ነው እዚህ ላይ እንግዲህ ሌሎች ጥያቄዎች ሪሊ ከ2002 እስከ 2015 ከ2002 እስከ 2015 በዚህ ቶፒክ ዙሪያ የተዋጡትን ነው የምናየው ማለት ነው። እንግዲህ ከዚህ ዩኒት ኤክስፔክት ያደረኩት ነው ሚኒመም 4 5 6 እስከ 9 የሚለውን ተውት በቃ እስከ 6 7 እስከ 6 ጥያቄ ይጠብቃል ማለት ነው። በየዓመቱ 6 7 ሊሄድ ይችላል። ስለዚህ ትኩረት የሚሻ ዩኒት መሆኑን ለማሳየት ነው። ስለዚህ ከዚህ ውስጥ ስድስተኛውን ጥያቄ
እኔ አሁን በየሳብ ቶፒኮቹ የተደረደሩ ጥያቄዎች ናቸው። ለምሳሌ ፈርስት ወርልድ ዋር ያሉ ጥያቄዎችን ጨርሰን ራሽን ሪቮሉሽን እንደጨረስ ሌግ ኦፍ ኔሽን ስንጨርስ ፋሲዝም፣ ናዚዝም፣ ኢኮኖሚክ ክራይሲሱ ከዛ ሰከንድ ወርልድ ዋር እያለ እያንዳንዱ ያሳየናል። ለዚህ ስድስተኛው ጥያቄ which one of the following was the major causes of the first world war? Major cause እና immediate cause ይለያያሉ። major cause immediate ነው። A. Rivalry over spheres of influence in Southeast Asia. B. Disagreement among European powers on the partition of Africa. C. Contest over who should control the oil fields of the Middle East. D. Rise of intense nationalism among European countries. Major cause of the First World War. A. Rivalry over sphere of influence in Southeast Asia. B. Disagreement among European powers on the partition of Africa. C. Contest over who should control the oil fields of the Middle East. D. Rise of intense nationalism among European countries. We don't know. ስለዚህ መልሳችን ዲ ነው። ኢንቴንስ ኦፍ ኔሽናሊዝም ነው። ወደዚህ the impact or demerit of nationalism ነው ባይዘ ወይ ከዛም ውስጥ የባልካን ኔሽናሊዝም ሰርቢያ እና ኦስትሮ ሃንጋሪያን ያስታውሳቸዋለን። ስለዚህ ነቃ በሉ እንግዲህ በጥቅሉ ወደ 40 ጥያቄዎችን ነው የምንሰራው ማለት ነው በዚህ ምዕራፍ ላይ። ከዚህ ውስጥ ስድስተኛው ላይ ደርሰናል። ስድስተኛው ነው ሰርተን ያቆምነው ማለት ነው። ወደ ሰባተኛው እንቀጥላለን። ትንሽ ሪላክስ ለማድረግ ነው ያደረኩትኝ። አሁን ቀጥታ ወደ ሰባተኛው ጥያቄ እንሄዳለን። Question number 7. Which of the following was not the fundamental causes of the First World War? Not the First World War. A. Arms race. B. Rivalry for colonies. C. Military alliance. D. Economic depression. So, which one of the following was not the fundamental cause of the First World War? A. Arms race. B. Rivalry for colonies. C. Military alliance. D. Economic depression. ቀለል ያለች ክላስ ፈተና የምትመስል ናት። ሪሊ ማንም አይስተውም። በፈርስት ወርልድ ዋር እንግዲህ አርምስ ሬስ ነበር፣ ሪቫለሪ ፎር ኮሎኒስ፣ ሚሊታሪ አሊያንስ ነበር። ግን ኢኮኖሚክ ዲፕሬሽን ያን ያህል ችግር አልነበረውም ነው። ኢኮኖሚክ ዲፕሬሽን አፍተር ዘ ፈርስት ወርልድ ዋር ለሰከንድ ወርልድ ዋር ግን እንደሌላ ኮዝ ሆኖ መጥቷል። በሰከንድ ወርልድ ዋር ላይ ጥያቄ ስለሚኖር እናያለን ማለት ነው። question number 8. What was the immediate cause of the first world war? እንግዲህ በ2016 ላይ immediate cause of the second world war ላይ immediate cause በተለያየ ዘመን ይመጣል ብያችኋለሁ። ስለዚህ እነንም አትሰጡትም አሁን ጊዜ አንፈጅም። What was the immediate cause of the first world war? Immediate cause ምንድነው? A. The decision of Britain to increase its warship by half. B. The murder of the Austro-Hungarian hero by the Serb nationalists. C. The collapse of border negotiation between Russia and Austro-Hungary. D. The establishment of an alliance between Italy and the Triple Entente. እንግዲህ ይህም ጠፋንም አንዳንድ ስሙን ይጠቅሱታል፣ አንዳንድ ስሙን ሳይጠቅሱ ኦልሬዲ ይሄ ነው የዓለም ጦርነት መነሻ የባልካን ሪጅን ሰርቢያ፣ ሩሲያ፣ ቡልጋሪያ ያ ምድር ነው ኦቶማን ተርክ ይዘው የነበረው። በኋላ የሀያልና አውሮፓውያን መፋጠጫ መፋለሚያ የሆነ ያ ነው። ስለዚህ አንዱ የሰርብና የአውስትሮ ሃንጋሪያን ፍጥጫ፣ ከዛ ውስጥ ደግሞ የአውስትሮ ሃንጋሪያ ክራውን ፕሪንስ ፈርዲናንድ መገደል ስለሆነ በሌላ ቦታ ላይ ስለሚጠይቀን ወደዛኛው እንለፍ። ምክንያቱም ምን ያህል ተደጋግሞ እንደሚወጣ ለማሳየት ደጋግሜ የመጣውን ሁሉ ጽፌዋለሁ። የተውኩትም አለ ሲሰለች ማለት ነው።
እዚህ ላይ ያው በሌላ ጠይቅ ደግሞ አመጡት። አሁን እንግዲህ በተለያየ አመት ስብስብ ስለሆኑ ጥያቄዎች ከአንድ ቶፒክ ላይ ማለት ነው። why did the assassination of ፍራንስ ፈርዲናንድ cause the first world war አንዳንድ ራሱ ጠይቁታል። የዚህ ሰውዬ መሞት ነው እንግዲህ አንድ ሰው መሞት ሁሉም በጦርነት አፋፍ ላይ ስለነበር በወርልድ ዋር ዞ ፈርስት ተርሞይል አድርጓል። ሶ በምን መልኩ ነው? ኤ ኢት ሊድ አውስትሮ ሃንጋሪ ቱ ፕሬዘንት አን አክሴፕተብል ዲማንድ ቱ ሰርቢያ። ቢ ኢት ሄልፕድ ጀርመን ቱ ፑሽ አውስትሮ ሃንጋሪ ቱ ዲክላር ዋር ኦን ራሽያ። ሲ ኢት ፎርስድ ብሪቴን ቱ ፑት አን ኤምባርጎ ኦን አውስትሪያ ሃንጋሪ። ዲ ኢት ኤንድድ ሩሶ ሰርቢያ አሊያንስ ኤንድ ሜድ ሰርቢያ ኢዚ ቱ አታክ። ስለዚህም በቀላሉ ስለምትመልሱት ቀጥታ ነው አጥቁሮ ማለት ነው። በአንድም በሌላም አሁንም the immediate cause of the first world war ነው አጠያየቁ። ስለዚህ ያው ምንድነው እዚህ ላይ የሚያደርገው why did the assassination of Franz Ferdinand cause first world war ነው። ሶ ከሁለቱ ነው ምክንያቱም የሆነው ምርጫችን ፍጥጫቸው ሰርቢያ እና አውስትሮ ሃንጋሪያ ስለሆነ ስለዚህ ምን እንለዋለን የግድ ነው ኤ ነው መልሳችን ማለት ነው። ኢትሊርቱ አውስትሮ ሃንጋሪያ ቱ ፕሬዘንት አን አክሴፕትድ ዲማንድ ቱ ሰርቢያ በጣም ብዙ ነው ግርግሬው አለ ካሰው ምናምን ብዙ ድርብርብ ነገር ነው። ያን ሪፊውዝ ስታረግ አንዱ እየደገፈ ያለም ጦርነት ተቀስቅሷል ማለት ነው። ስለዚህ አን አክሴፕትብል ዲማንድ ነው። አስረኛው which one of the following is correct list of the central power the first world war ሴንትራል እንዳላይ ፓወር ነው። በኋላ አክሲስ ምናምን ብሎ ቀይሩታል። ስለ ሴንትራል ፓወር የነበሩት እነማን ናቸው ነው የሚለን። አንዳንድ እንደዚህ አይነት ነገሮች ይመጣሉ ማለት ነው። ሰብጀክቲቭ የሚመስሉ ግን ጠቃሚዎች ናቸው። እርግጥ ማወቁ ጥሩ ነው። እነዚህ which one of the following is the correct list of the central power in the first world war ሴንትራል ፓወር እና አላይድ ፓወሮችን ወይም ቱ ሚሊታሪ ብሎኮችን ፈርስት ወርልድ ዋር ላይ መለየት ነው። ኤ ፍራንስ፣ ብሪቴን፣ ራሽያን ኤንድ ኢታሊ። ቢ ኢታሊ፣ ቡልጋሪያ፣ ዩኤስኤ፣ ጃፓን። ሲ ጀርመን፣ አውስትሮ ሃንጋሪ፣ ኦቶማን ተርኪ፣ ቡልጋሪያ። ዲ ብሪቴን፣ ፍራንስ፣ ዩኤስኤ ኤንድ ጃፓን ይለናል። ስለዚህ እነማን ናቸው ሴንትራል ፓወር የሚባሉት የሚለን። ስለዚህ እነዚህም ቢሆን የሚጠፉን አይደሉም። ጀርመን፣ አውስትሮ ሃንጋሪ፣ ኦቶማን ቱርኪ ስብስብ ያለበት ነው። በኋላ ቡልጋሪያ እና ተርኪ ተጨማምሩ በዛ ብለዋል ማለት ነው። በጣም ላይ ፓወሮች ይበዛሉ። 11ኛው which one of the following cause of the first world war was the direct outcomes of the industrial revolution? ከኢንዱስትሪያል ሪቮሉሽን ጋር ይይዙ ነው ያመጣለን። which one of the following cause of the first world war was the direct outcomes of industrial revolution? A assassination of Archduke Francis Ferdinand. B increased competition in arms race. C intensification of colonial rivalries. D the formation of military alliance. The direct outcomes of industrial revolution in the first world war. እንግዲህ የኢንዱስትሪው አብዮት መኖርም ለዚህ ጦርነት ቀስቃሽ ነው። ስለዚህ በምን መልኩ ነው ሁለቱ ላይ ነው እንግዲህ የምንፋጠጠው። አንዱ ኢንቴንሲፊኬሽን ኦፍ ፖላር ሪቫለሪስ ነው ወይ ሌላኛው ደግሞ ኢንክሪዝ ኮምፒቲሽን አርምስ ሬስ ነው። ሁለቱ ነው እንግዲህ ምርጫችን ከሁለቱ የትኛው ነው የሚለውን ነው መምረጥ የምንችለው ማለት ነው። ስለዚህ እስካሁን መቼም መልሳችሁ ስለሚሆን 11ኛው ትክክለኛው ይሄ ነው ቢ ነው ማለት ነው። ምክንያቱም አርምስ ሬስ የሆነ መሳሪያ ማምረት ቅድም ውድድር ምናምን አንዱ እየፈራ አንዱ የተለየ ሲያመርት አንዱ የተለየ ሲያመርት ያንዱ በአንዱ ተጽዕኖ ለማድረግ ስለዚህ ይሄ ነው ማለት ነው። 12ኛው question number 12 ላይ ደርሰናል። the European nation whose invention led to the outbreak of the first world war እንግዲህ ከፈርስት ወርልድ ዋር ርዕስ እስካሁን አልወጣንም ማለት ነው። በየዘመናቱ ፈርስት ወርልድ ዋር እንዴት ጠየቁት ነው እያየን ያለ። ከዚህ የተለየ ጥያቄ ነው አይወጣም በዚህ ዓመት። so the European nation whose invention led to the outbreak of first world war ይለናል። A ቤልጅየም፣ ቢ ራሽያ፣ ሲ ፖላንድ፣ ዲ ፍሬንች ይለናል። ይህ በጣም በሰል አድርገው ያጣጣር አድርገዋታል ማለት ነው። ስለዚህ ፈርስት ወርልድ ዋር ላይ የሆነች ሀገር ያላበሰዋ ተወራ አንዱን ለመያዝ
እሷን ረግጠው የሄዱበት ሂደት አለ። እሷን ነው ለመጠየቅ የፈለገው ማለት ነው። ትወዛገቡ ከፖላንድ እና ከቤልጅየም ነው። ፖላንድ መቼም የሰከንድ ወርልድ ዋር ነው። ይሄ ፈርስት ወርልድ ዋር ነው እየጠየቀን ያለ። ሰከንድ ላይ ስለምትጠየቁ እየተናገርኩ ነው፣ ግን ይኖራል። ምክንያቱም እቺ ደግሞ ኢሚዲየት ኮስ ስለሆነች በኋላ እየፈጠን እንሄዳለን። ብነግራቸውም ችግር የለውም። ስለዚህ ከዚህ ላይ ጀርመን ምንድነው ያደረገችው? ፈረንሳይ ዌስተርን ፍሮንቱን ለማጥቃት በስቸሊፈን በአልፈርድ ቮን ስቸሊፈን ፕላን መሰረት ኒውትራል ቤልጅየምን ወራ የዓለም ጦርነት ተቀስቅሷል። ቤልጅየም ራሱ ሳትወድ ተገዳ ገብታለች ማለት ነው ወደ ጦርነት። ስለዚህ ቤልጅየም ናት 13ኛ which of the following was the consequence of the first world war? እንግዲህ ወደ ኮንሲኩዌንስ እየመጣን ነው፣ እያለቀ ነው ማለት ነው። as a complete breakup of the German army and navy, is a strengthening of Austria and the Tsarist empires, see the partition of Poland among the victorious powers, is the establishment of British and French dominance in the Middle East. Consequence of the First World War is the complete breakup of the German army and navy. B. The strengthening of Austrian and Tsarist empire. C. The partition of Poland among the victorious powers. It is the establishment of British and French dominance in the Middle East. So what will be your answer? እያልኳቸው ነው ስለስተኛ። ስለዚህ ከዚህ ውስጥ የፈርስት ወርልድ ዋር እንግዲህ ትንሽ ፈርጠም ብለው እንዳጎረመሱ አሸናፊ ሊደርም ፍሬንች እና ብሪቲሽ ናቸው በዋናነት። የአውስትሪያ ሃንጋሪያን ዛሪስት ራሻም ብዙም አትለውም፣ ግን ኢሚዲየትሊ እነዚህ ፈርጠም ያሉ ናቸው። the end of the first world war Britain and French ማለት ነው። ከሌላው አንጻራዊ ምክንያቱም የሚወዛገብ የሚችለው ይህም ሳይሆን ኮምፕሊት ብሬክአፕ ማይሆን ከቢና ከዲ ስለሆነ therefore እነዚህ ናቸው አንጻራዊ። question number 14. What was the consequence of Bismarck's system of alliance for European politics? Wow. ይህም በ2016 ኮንሲኩዌንስ ብሎ አይደለም ያመጣው። 2016 ላይ ሄደን እንዲሆን ይህ ኮንሲኩዌንስ ኦፍ ቢስማርክስ አሊያንስ በተሎ ነው የምትመልሱት። እስኪ ወደዛ ስንተኛው ጥያቄ እንደሆነ እዚህ 14ኛው 2016 ሰርተናል ጀመሪያ ላይ አድርገን ማለት ነው። እንግዲህ ከዚህ ላይ ምንድነው ያለን? why did Bismarck organize the alliance system ነው። why ለምንድን ነው? secure protection for Germans against French hostility ብለን አልፈናል። እንግዲህ ያንን በቀላሉ መለስ ነው ማለት ነው። አንድ መስለኝ ነበር፣ ይለያል። የዚህኛው ኮንሲኩዌንስ ለምጠይቅ 14ኛው ላይ ያው ትንሽ የቋንቋ ላይ ነው ጨዋታቸው፣ የቋንቋ አገላለጽ ነው እንጂ ያው ነው። ለርኒንግ ኦብጀክቲቭ የሚባለው ነገር ከዛ ላይ ዋና ግብ እንድትመልሱ የሚፈልጉት ዓላማ አለው ጊዜ የሚሆንና እሷ ናት ዙራ ተጥንዛ የምትመጣው ማለት ነው። ሶ እዚህ ላይ እንግዲህ 14ኛው በቀላሉ what was the consequence? Why did ነው ያለን። አሁን ደግሞ what was the consequence of Bismarck's system of alliance for European politics? A. It led to the establishment of two hostile military camps in Europe. B. It established a balance of forces in Europe, thus averting war. C. It encouraged resort to diplomacy rather than war. D. It helped Germany expand its influence in Europe as well as Asia. These consequences. ምንም ዝለም ግልጽ ነው። ማን ነው መልሳችሁ? 14ኛው እዚያም ኤ እንዳልነው ሁሉ እዚህ ጋር መልሳችን ኤ ነው የሚሆነው። ምክንያቱም ያው ሚሊታሪ አላያንስ ቱ ብሎክስ ሴንትራል ፓወር አላይድ ፓወር እያለ ተፈጥሯል። ወደዛ ነው ያመራው አላያንስ ሲስተሙ። ቱ ሆስታይል ሚሊታሪ ካምፕ እንዲፈጠር ነው ግራጁዋሊ ሄደው እንጂ ላይ የተረፈው ነገር እንደሌለ ያሳየናል።
question number 15 እንግዲህ ፈርስት ወርልድ ዋርን ጨረስን፣ ወደ ራሽያን ሪቮሉሽን ገባን ማለት ነው። ከራሻ ሪቮሉሽን ሌግ ኦፍ ኔሽን ደግሞ ፋሽዝም፣ ናዚዝም፣ ኢኮኖሚክ ክራይስ፣ ከዛ ሰከንድ ወርልድ ዋር እያለ እስከ 40 ጥያቄዎችን እንሰራለን ማለት ነው። question 15 which one of the following was responsible for the outbreaks of the Russian revolution of 1917 or 1917 ማለት ነው? A the assassinations of the Rasputin by the socialists, B the military losses that Russia suffered in First World War, C the dismissals of the Duma by the Tsar Nicholas II, D the imposition of a harsh treaty by the German over Russia ይለናል። እንግዲህ which one of the following was responsible for the outbreak? responsible ጋር ወደ cause related ያደረገ ነው። እንግዲህ cause ሶሻሊ፣ ፖለቲካሊ፣ ኢኮኖሚካሊ ብዙ ነው እዛ እዩት። ነገር ግን እዚህ ላይ አሁን ለዚህ መጀመር ኮዙ ምንድነው ነው እያለን ያለ። በኮዝ እንለው ሪስፖንሲብል የሚለውን በኮዝ አይንም ማየት እንችላለን። which one of the following was responsible for the outbreak of the 1970 Russian Revolution? A the assassination of Rasputin by the socialists ነው ወይ? B the military loss that Russia suffered in First World War, C the dismissal of the Duma by Tsar Nicholas II, D the imposition of a harsh treaty by the German over Russia. ምንድን ነው እንግዲህ በቀላሉ ኢዝሊ መመለስ ይቻላል። ኢቨን ፔሪዮዱን በማየት የተካሄደበት ፔሪዮድ ጋር ዲማችን ያደርጋል። በእርግጥ ሌሎቹም ደግሞዝ ናቸው፣ ግን በዚህ ላይ ዋናው የ1917ቱ ምንድን ነው ምን አባባሰው ምንስ ወደ ባሳቸው ራሻውያን ለሚለው መልሳችን የሚሆነው ያው ቢ ነው ማለት ነው። the military losses that Russians suffered in First World War ብዙ ነው ያለቀባት ራሽያ ብዙ the loss of the army ነው። question 16 which one of the following is true about the domestic policy of the Soviet Union from 1970 to 1937? domestic policy of the Soviet Union from 1970 to 1937 እንግዲህ እስከዚያው ራሽያ ሪቮሉሽን አልወጣንም። ራሽያ ሪቮሉሽን እስከ 1937 ይገኝ ያለ። A the Bolsheviks party established alliance with the White Russians. B the government speedily undertook large-scale industrialization. C the new economic policy was intended to build socialist economy. D the Soviet allowed the people exercise democratic political rights ይለናል። one of the following was true about the domestic policy of the Soviet Union from 1913 to 19 ምንድን ነበረ? then the Bolshevik party established alliance with the White Russian that is the government speedily undertook large-scale industrialization. See the newly economic policy was intended to build socialist economy. The Soviet allowed the people to exercise democratic political rights ይለናል። ሪሊ 16ኛው ዶሜስቲክ ፖሊሲ ነው የሚለን መልሳችን የሚሆነው እስካሁን ብላችሁ ምን ቢ ነው። ምክንያቱም there is they began to promote local investment, local industry by just by opposing even foreign investors, foreign industrial interfere የውጭ ኢንቨስትመንትን ሁሉ በመተው የሀገር ውስጥ ፕሮሞት ያደረጉበት ነው። በዛ ጊዜ አንድ ትልቅ ነው ለራሻ ማደግም ራሳቸው ጥረት እንዲኖራቸው ማለት ነው አቅም እንዲፈጥሩ አስችሏል። ስለዚህ የውጭውን ገሸሽ በማድረግ የሀገር ውስጥ ኢንዱስትሪ እንዲስፋፋ ትልቅ ሚና አድርገዋል ጆሴፍ ስታሊን። why did the Russian working class supported the 1917 revolution? because working class ነው የሚለው ሶሻል ኢኮኖሚ ፖለቲካሊ ኮዝ አለው ነው ራሽያ ሪቮሉሽን። why did the Russian working class support the 1917 revolution? because the Tsar had imposed a war tax on workers. B many conscript workers had lost their lives. C living conditions of workers had worsened. D
conscriptions of workers had been introduced. እንግዲህ conscript የግዴታ ስራ ምናምን እንደው ጋር ግን ምንድነው why did the Russian working class support the 1917 revolution? Because the Tsar had imposed a war tax on workers. Many conscript workers had lost their lives. See, living conditions of workers had worsened. The conscriptions of workers had been introduced ነው የሚለን። በዚህ መልሳችን working class መቼም የሚያማርረው አንድ ነገር አለ። living condition ፋይናንስ ምናምን ነገሮች መነሻ ናቸው። ስለዚህ living conditions of workers had worsened የሚለው መልሳችን ይሆናል ማለት ነው። 18 which one of the following which one of the following was the impacts of October 19 October መጀመሪያ ፌብሩዋሪ ነበር። ከዛ ሰከንድ ፌዙ ኦክቶበር 97 ራሽን ሪቮሉሽን ያንዳንዳቸውንም ለይታችሁ ማወቅ አለባችሁ። ፌብሩዋሪ 97 እና ኦክቶበር 97 አጠቃላይ ደግሞ 97 ራሽን ሪቮሉሽን ይባላል። ሶ የዚህ ኢምፓክት ምንድነው? ኤ ኢስተርን ዩሮፕ ኤንድ ዘ ባልካን ሃድ ሶሻሊስት ገቨርንመንት። ቢ ሶቪየት ራሻ ቢኬም ዲሞክራቲክ ኮንስቲቱሽናል ስቴት። ሲ ዘ ራሽን ኢኮኖሚ ሾውድ ራፒድ ፕሮግረስ። ሲ ኒው ኢኮኖሚ ፖሊሲ ማለት ነው። ኔፕ restored private ownership of land for peasants ይለናል። ሶ ኮንሲኩዌንሱ ምንድነው ነው የሚለን ባጭሩ። አሚን ኢምፓክት ነው። ኮንሲኩዌንስ ምን ነው እንችላለን? 18ኛው ማለት ነው። ምንድነው ይለናል። ኢስተርን ዩሮፕ ኤንድ ዘ ባልካንስ ሃድ ሶሻሊስት ገቨርንመንት። ቢ ሶቪየት ራሻ ቢከም ኤ ዲሞክራቲክ ኮንስቲቱሽናል ስቴት። ሲ ዘ ራሽን ኢኮኖሚ ሾውድ ራፒድ ፕሮግረስ። ሲ ኔፕ restored private ownership of land for peasants. ያው እንደነቸውን ማወቅ አለባችሁ ያለው ምክንያቱም እነዚህ ትንሽ ሁለቱ ስለሚያምታቱ ነው። ኤኒዌይ ለዚህ ነው ኢስተርን ዩሮፒያን ምክንያቱም የመጨረሻው ነው ይሄ ሪቮሉሽን በራሻ ፌብሩዋሪ ኦክቶበር ስለሆነ ዘን ብዙ ጊዜ ያው ሶሻሊዝም ነው ዴቨሎፕ ያደረገው። የሶሻሊዝም ደግሞ ራሻን ብቻ አይደለም ኢስተርን ዩሮፕን ባልካን ሪጅን እንደ ሰደድ እሳት ያቀጣጠለ ነው፣ የተስፋፋ ነበር የሶሻሊዝም ሪዮት ዓለም ማለት ነው። እኛም እንግዲህ በዚህ ወቅት ኢትዮጵያውያን ኢቭን ሶሻሊስት ገቨርንመንት we are under leaders of the ደርግ ኮሎኔል መንግስቱ ኃይለማርያም ሶሻሊዝም ያወጀበት ሶሻሊስት መስፋፋት ነበረ። እሱን እኛንም ሀገር የጎበኘ ነው ይሄ። Question 19 of which one of the following factors contribute to the overthrow of the provisional government in Russia in 1917? Russia revolution ያህል እንደሚያዋጡበት ገንዘብ ነው። Which one of the following factors contribute to the overthrow of the provisional government in Russia in 1917? ያው provisional government ታለም ስለነበር ኤ ዲ ስለማጥፋት ትንሽ ከፍ ማለት ነው። ዲ እየታየች ነገር ላይ ነው። ሶስቱንም ነው ወዲህ So question number 19 which one of the following factors contribute to the overthrow of the provisional government in Russia in 1970? A the unwillingness of the government to withdraw from the war. Refers to the war and what to my what to anway nervut. B the decision of the government to ban the Bolshevik party. C the decision of the government to redistribute land to peasants. D the disarming of the revolutionary Soviet by the government. So no unwilling to of the government to withdraw from the war. B the decision of the government to ban the Bolshevik party. C the decision of the government to redistribute land to peasants. D the disarming of the revolutionary Soviets by the government. No, ስለዚህ አንዱ factor contribute to the overthrow of the provisional government ምንድነው? ተዘረዘሩት ውስጥ ነው እያለ ነው። ስለዚህ አንዱ ይሄ ነው። ሎዝ ኦፍ ዘ ራሽን አርሚ ያለቀ ነው፣ ግን ቶሎ መውጣት ነበረበት። ዳን ዊሊንግስ ኦፍ ዘ ገቨርንመንት ቱ ዊዝድሮ ፍሮም ዘ ዋር ጦርነት አያስፈልግም እያለ የራሻ ህዝብ እየጮኸ ነው፣ ሰራዊታችን አለቀ እያለ ነው። ስለዚህ እሱ አንዱ ነበረ ፈቃደኛ ሆኖ ቶሎ
In the history of Tsarist Russian, the event called Bloody Sunday, really Bloody Sunday, I mean, ሰቀጥጥ ነው የደም እሑድ ብሎ in the history of Tsarist Russian, the event called Bloody Sunday refers to the murder of Russian nobles, including Rasputin, the victorious insurrectionists of the Socialist Revolution, the massacres of peaceful demonstrators in St. Petersburg, the defeats of Russia in the Russo-Japan War. ይህን መቼም ራሱ ሎጂክ የሆነ ጥያቄም ስለሆነ ዝም ብሎ ትመልሱታላችሁ። ምክንያቱም ብለዲ ሰንዴይ ካለ ያው ማሳካር ነው። ፒስፉል ዲሞንስትሬሽን ሴትበርግ ኤንድ ሰንዴይ በጉድለት ብዙ ያለቀበት ነው ተሰላፊዎች ማለት ነው። ጅምላ ጭፍጨፋ ነው ማሳካር ነው። ብለዲ ሰንዴይ ማለት the man behind the formation of the League of Nations was ራሻን ጨራስ League of Nations ገባል ማለት ነው። League of Nations ላይ ተዋጡ ጥያቄዎች the man behind the formation of League of Nations was a George of Britain, B. President Woodrow Wilson of the USA, C. Orlando of Italy, C. Clemenceau of France. Really was someone was the architect of the League of Nations. The importance of one strong global ሌግ አንድ ጠንካራ ያለ ማህበር ያስፈልጋል። የዓለም ሰላም እንዲጠበቅ ብሎ አርኪቴክቱ ዲዛይን ያደረገው ሐሳብ የቀረበው ማን ነው? በዚህ ላይ ትልቅ ሰው ናቸው። እሱ ብቻ ሰው ሌሎችም አሉ፣ ግን በዋናነት የሚጀምረው ሐሳብ ላይ ጆርጅ ኦፍ ብሪቴን፣ ቢ ፕሬዚዳንት ውድሮ ዊልሰን ኦፍ ዘ ዩኤስኤ፣ ኦርላንዶ ኦፍ ኢታሊ፣ ሲ ክሌማንሲ ኦፍ ፍራንስ። ስለዚህ መልሳችን ያው ይሄ ነው። ውድሮ ዊልሰን ነው። በጣም አሜሪካ የሊግ ኦፍ ኔሽን አባል አይደለችም፣ ኮንግረሱ ስላልተቀበለው ስላልተስማማ። ነገር ግን የሐሳቡ አፍላቂ ፕሬዝዳንት ውድሮ ዊልሰን እንደነ ዊንስተን ቸርችል ኦፍ ግሬት ብሪቴን እና ሌሎችም ጆሴፍ ስታሊን እነዚህ ትልልቅ ሰዎች በዚያ ወቅት ሊግ ኦፍ ኔሽን የዓለም ማህበራት ተቋቁሟል ማለት ነው። ግን ብዙም ያቅማጡ በሰከንድ ወርልድ ዋር ላይ ወደቀ። በኋላ ማንተካው ዩናይትድ ኔሽን ኦርጋናይዜሽን ያሁኑ ዩኤን ምንለው ነው የተካው ሊግ ኦፍ ኔሽን። question 22 which of the following is true about the League of Nations ነው የሚለው። League of Nations A, one of its objectives was to settle international dispute peacefully. This idea of creating it was raised well before First World War. C, it refused to grant the admission to Germans as full member. These US continue to be an active member during Wilson's presidency. ይለናል። እንግዲህ ባትሪ እያስጠነቀቀኝ ነው። 23ኛው ላይ ነኝ፣ ግን እስከ 40 ነው ያለን፣ ግማሽ ላይ ነን ማለት ነው። I want to really sorry. So which of the following is true about the League of Nations ነው የሚለን። A, one of its objectives was to settle international dispute peacefully. This idea of creating it was raised well before First World War. C, it refused to grant admission of German as full member. D, the USA continued to be an active member during Wilson's presidency ነው የሚለን። ሰው መልሳችን የዚህ 22ኛው። ምንም ባጭሩ የትም ሳንዟዟር የትም ሳንደክም ዋና ኦብጀክቲቭን አስቀምጦልናል። one of its objectives was to settle international dispute peacefully ይለናል። ስለዚህ ይሄ ነው አንዱ ትልቁ ቁም ነገር የነበረው ሲቋቋም ማለት ነው። 23ኛ the British and French policy towards Nazi Germany ይለናል። the British and French policy towards Nazi Germany and fascist Italia in time immediate year before First World War is called የሊግ ኦፍ ኔሽን ሊደር ናቸው። በዓለም ላይ ጦርነት ሊንቀሳቀስ ሲያስብ የእነሱ ዝምታ ነው ትልቅ ችግር ነበረ።
So British and French policy towards Nazi German and fascist Italy in time of immediate years before Second World War is called a preachment, see the Munich Diad, see abasement, the አንስቸሉስ ይለናል። በዚህ ምንድነው የተከተሉት? አቢያዝመንት ነው ታውቁታላችሁ ብዬ ነው ቶሎ እየመለስኩት ያለ። አቢያዝመንት ፖሊሲ በጣም ማባበል ቀልድ ነበር የያዙት። ይህ ትልቅ መስዋዕት አስከፈላት ዓለምን። እርምጃ ቢወስድ ኢሚዲየትሊ አሪፍ ነበረ። 24ኛው who replaced Mussolini as the head of the Italian government እንግዲህ ወደ ፋሺዝም ናዚዝም እየገባን ነው ማለት ነው። ፋሺዝም ናዚዝም ላይ ገባን በቃ ባዶ ኮሊዮ ዲ ግራዚያኒ ሲ ዲ ቦኖ ዲ አዶኬ ኦስታ ማንን የተካው ነው የሚልን ሞሶሎኒ። እንግዲህ ብልጥ መሆን ነው። ምክንያቱም እነዚህ ሶስቶች ኢስት አፍሪካ ላይ በአዲስ አበባ ላይ ነው እየተሾሙ የቆዩ ናቸው በኢስት አፍሪካን ኮሎኒ ኦፍ ኢታሊ። ስለዚህ የቀረን አንዱ ነው፣ እሱም ይሄ ነው ማለት ነው ሊተካው የሚችል እና አንዱን ካወቅነው በብልጠት መሄድ ነው እንደዚህ አይነት ጥያቄዎች። ምክንያቱም ስለሚገባቡ ሰብጀክቲቭ ናቸው አንጠብቃቸው በሰብሰብ ስለሚሉኛ ያው ሜጀር የሆነ 25ኛ Adolf Hitler organized a private political army known as A Nazi, B Fascist, D Stormtrooper